በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። አምላካችን እግዚአብሔር ስለዚህች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። ያዩት መሰከሩለት። በዚህ ርዕስ ለጥቂት ደቂቃዎች አብረን እንቆያለን። ያዩት መሰከሩለት። የእግዚአብሔር ቃል ራሱን ያለ ምስክር አልተወም ይላል። እግዚአብሔር በየዘመናቱ የራሱ የሆኑትን ምስክሮች አስነስቷል። እስከ ዓለም ፍጻሜም ድረስ ስለ ስሙ ክብር ምስክር የሚሆኑትን ያስነሳል። ዛሬ ባጭሩ እንድናየው የፈለኩትም የመድኃኒታችን የኢየሱስ ክርስቶስ ደቀ መዛሙርት የስሙ ምስክር ስለሆኑት ደቀ መዛሙርት ነው። ምክንያቱም ክርስቶስን በውል የማያውቅ ክርስቶስን በውል ያልተረዳ ሰው የስሙ ምስክር መሆን ስለማይችል እነዚህን ደቀ መዛሙርት ክርስቶስ ከ3 ዓመት በላይ እንዴት እንዳስተማራቸው በቃሉ እያነጻቸው ማወቅና መረዳት የሚገባቸውን ሁሉ ያስተምራቸው እንደነበረ የሚታወቅ ነው። አንዳንድ ጊዜም ታስተውላላችሁን እያለ ይጠይቅ እንደነበረ ማስተዋል የሚገባቸውን ሁሉ ማስተዋል እንደሚገባቸው ያስተምራቸው ነበር። ይህንን አውቀው ይህንን ተረድተው እርሱ ማን እንደሆነ በውል ከተገነዘቡት በኋላ ነበር የስሙ ምስክር ወደ መሆን አደራና ኃላፊነት የተሸጋገሩት። አንዳንድ ጊዜም እርሱ የሚላቸውን መቀበል ያቃታቸውን ነገርም አሁን ልትሸከሙት አትችሉም፣ ነገር ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል በማለት ደግሞ ሀብተ መንፈስ ቅዱስን ሲቀበሉ ይበልጥ ስለ እርሱ መመስከርና መናገር የሚችሉት በዚያን ጊዜ እንደሆነም አስቀድሞ ይነግራቸው ነበር። ምክንያቱም ሐዋርያው ቅዱስ ጳውሎስ ለማስተዋል ከመታወቅ በላይ በማለት ስለ ክርስቶስ እንደተናገረው የክርስቶስን ነገር ለማወቅ የክርስቶስን ነገር ለማስተዋል ከእርሱ ዘንድ የሆነ መገለጥና ከእርሱ ዘንድ የሆነ እውቀት ያስፈልግ ነበር። ስለዚህ በየጊዜው ያስተማራቸው ወደዚህ መንፈሳዊ እድገት እንዴት እንዳመጣቸው ቅዱስ ወንጌል ያስተምረናል። ስለዚህ ዛሬ ባጭሩ የምናየው የክርስቶስ ምስክር ለመሆን የሚያስፈልገው ምንድን ነው የሚለውን ነው ባጭሩ የምናየው። ምክንያቱም የክርስቶስ ምስክር ለመሆን የስሙ ምስክር ለመሆን ክርስቶስን እንደሚገባ ማወቅና መረዳት ስለሚያስፈልግ ነው። እንደሚታወቀው ክርስቶስ የሕያው እግዚአብሔር ልጅ ነው። አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ በማለት የመሰከረው ሐዋርያው ጴጥሮስ እንኳ እንደሚገባ ማስተዋልና መረዳት ባልቻለበት ጊዜ አስቀድሞ የተነገረውን አስቀድሞ የተማረውን በመርሳት ሌሎቹም ደቀ መዛሙርት ክርስቶስ እንደሚሞት እንደሚሰቀል እንደሚነሳ የተነገራቸውን ባለማስተዋላቸው ምክንያት በመስቀሉ ሰዓት በሞቱ ጊዜ ጥለውት እንደሸሹ የሚታወቅ ነው። ከዚህ በኋላ ነው እንግዲህ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ እርሱ ማን እንደሆነ በውል መለየት ማወቅ ባልቻሉበት ሰዓት በዝግ ቤት ተገኝቶ ሰላም ለእናንተ ይሁን በማለት ይህንን የምስራች ከነገራቸው በኋላ እናንተ የማታስተውሉ በነቢያት የተነገረውን በሙሴ የተነገረውን የማታስተውሉ ለማመን ልባችሁ የዘገየ በማለት ከወቀሳቸው በኋላ አንደኛ መጻሕፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው ነው የሚለው። እንግዲህ እነዚህ ደቀ መዛሙርት ከ3 ዓመት በላይ ከእርሱ ጋር ቆይተው ከእርሱ የሆነውን ተምረው እርሱ ማን እንደሆነ በውል ያልተረዱበት እርሱ ማን እንደሆነ በውል ያላወቁበት ጊዜ እንደነበረ የእግዚአብሔር ቃል ያስረዳናል። እያዩት ማን እንደሆነ ማየትና መለየት አቅቷቸው ነበር። እርሱ ማን እንደሆነ ማወቅ ተስኗቸው ነበር። ስለዚህ ራሱን ከገለጠላቸው በኋላ
የተማሩትን በሕግና በነቢያት ስለ እርሱ የተጻፈውን ባለማስተዋል ያደረጉትን ነገር ሁሉ መድኃኒታችን ኢየሱስ ክርስቶስ ይህንን ከወቀሳቸው በኋላ ለማመን ልባችሁ የዘገየ በነቢያት የተጻፈውን በሕግ የተነገረውን ማስተዋል የተሳናችሁ በማለት ከነገራቸው በኋላ መጻሕፍትን እንዲያስተውሉ አእምሯቸውን ከፈተላቸው ይላል። ስለዚህ ክርስቶስን ለማወቅ የመጀመሪያው ነገር መጻሕፍትን እንዲያስተውሉ አእምሯቸውን መክፈት ነበር። የሉቃስ ወንጌል ምዕራፍ 24 ከቁጥር 25 ጀምሮ ስናነቡ የምናገኘው ይህንን ነው። ስለዚህ እርሱን በሚገባ ማወቅና ማስተዋል እንዲችሉ መጻሕፍትን እንዲያስተውሉ አእምሯቸውን ገለጠላቸው። ዛሬም እርሱ ማን እንደሆነ በሚገባ ማወቅ የሚያስችለን እኛ በራሳችን እናውቋለን ተምረነዋል ከምንለው ይልቅ እርሱ ማስተዋል ሲሰጠን ነው እርሱን እንደሚገባ ማወቅና ስለ ስሙ ምስክር መሆን የሚቻለው ማለት ነው። ስለዚህ መጻሕፍትን እንዲያውቁ አደረገ፣ ማስተዋል ሆነላቸው። ከዛ በኋላ በስሙ ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል፣ እናንተም ምስክሮች ናችሁ ተባሉ። እናንተም ምስክሮች ናችሁ። መጀመሪያ መጻሕፍትን እንዲያውቁ መጻሕፍትን እንዲያስተውሉ አደረገ። 3 ዓመት የተጓዙበትን የተማሩትን ትምህርት ባላስተዋሉበት ሰዓት እንደገና የሚያስተውሉበትን ማስተዋል ሰጣቸው። ከዛ በኋላ ደግሞ የስሙ ምስክር እንዲሆኑ በስሙ የተገኘውን የኃጢአት ስርየት ለሰው ልጆች ሁሉ እንዲያውጁ እንዲያስተምሩ አደራ ሰጣቸው። እናንተ ምስክሮች ናችሁ ተባሉ። ስለዚህ ዛሬም የእርሱ ምስክር ለመሆን እርሱ ማን እንደሆነ ማወቅ ያስፈልጋል ማለት ነው። ሁሉም ሰው የራሱ የሆነ እውቀት፣ ሁሉም ሰው የራሱ የሆነ ያረዳድ መንገድ ሊኖረው ይችላል። እርሱ የሚገልጥልን የመጻሕፍት እውቀት፣ እርሱ የሚሰጠን ማስተዋል ግን ክርስቶስን እንደሚገባ ለማወቅና ለሌሎችም ምስክር ለመሆን ይጠቅማል ማለት ነው። በዘመናችን እንደሚታወቀው ሰዎች ስለ ክርስቶስ የተለያየ ሀሳብ፣ የተለያየ ራሳቸውን አረዳድና የደረሱበትን ያህል ነው የሚገልጹ። አንዳንድ ጊዜ ደግሞ ሰዎች እውቀታቸውን፣ ችሎታቸውን ለሌሎች ሰዎች የመግለጻቸው ሁኔታ እንዳለ ሆኖ ቅንነት የማጣት እርሱን ለመግለጽ ተገቢውን በቅንነት ላይ የተመሰረተ ሰዎች ስለ ክርስቶስ ተገቢውን እውቀት እንዲያገኙ የማድረግ ሳይሆን የራስን እውቀት ብቻ ለመግለጽ ሲባል የሚደረጉ ቅንነት የጎደላቸው ሀሳቦች ደግሞ ብዙ ጊዜ አንዱ ሌላውን የሚጎዳበት፣ አንዱ በሌላው የሚጎዳበት ያገላለጽ ሁኔታዎችም ይታያሉ። ስለዚህ ስለ ክርስቶስ እየተናገርን አንድ ቋንቋም እየተናገርን አንድ መጽሐፍም እያነበብን ያረዳዳችንና የግንዛቤያችን ሁኔታ የሚለያየውም ማስተዋል የሚባለው ሁኔታ ስለሚለያየን ነው ማለት ነው። እያንዳንዱ ሰው የራሱ የሆነ ማስተዋል አለው። እያንዳንዱ የራሱ የሆነ አረዳድ አለው። እነዚህ ሁሉ የኛ የራሳችን እውቀቶች፣ የራሳችን አረዳዶች፣ የራሳችን ማስተዋሎች ሁሉ ግን እርሱ በሚሰጠን እውቀትና ማስተዋል ላይ ሲደገፉ ይበልጥ አውቋለሁ ከምንለው በላይ እንድናውቅ ይረዳናል ማለት ነው። ሰው በራሱ እውቀት ብዙ ሊሳሳት ይችላል። ሰው በራሱ እውቀት የተለያየ የስንፍና ንግግር ሊናገር ይችላል። እርሱ የሚገልጥልን በሀብተ መንፈስ ቅዱስ የሚገለጥልን እውቀት ግን በእርሱ ዘንድ የሆነው መንፈሳዊ መገለጥ፣ መንፈሳዊ ማስተዋል ሲመጣ ግን ክርስቶስን እንደሚገባ ማወቅ ይኖራል ማለት ነው። በዘመናችን ብዙ ሰዎች ስለ ክርስቶስ በሚገባው በውል ሳይረዱ ስለ ክርስቶስ ብዙ የሚናገሩ ሰዎች አሉ። እንዲሁም አንዳንዶች ክርስቶስን አያምኑም፣ ነገር ግን ስለ ክርስቶስ ብዙ ሊናገሩ ይችላሉ። ነገር ግን የክርስቶስ ምስክሮች ስላወቁት ብቻ የሚናገሩት ሳይሆን ክርስቶስ በገለጠልን ልክ፣ እርሱን በገለጠልን ልክ የምንገልጽበት ነው ማለት ነው። ለዚህ ነው ሐዋርያት
ይህንን ማስተዋል ይህንን ጸጋ ካገኙ በኋላ እኛ ምስክሮች ነን በማለት ስለሞተውና ሞትን ድል አድርጎ ስለተነሳው በአሕዛብ መካከል በድፍረት እንዲናገሩ መንፈሳዊ አቅም ያገኙት የመንፈስ ቅዱስን ጸጋ ተቀብለው ከእርሱ ዘንድ የሆነውን ማስተዋል ካገኙ በኋላ ነው። ስለዚህ ዛሬም ስለ እርሱ ስንናገር ስለ እርሱም ስንመሰክር ስለምናውቀው ብቻ ወይም ደግሞ ስለሰማነው ብቻ ሳይሆን በትክክል የእግዚአብሔር ቃል በቃሉ የተገለጠው ሐሳብ በቃሉ የተገለጠው እውነት ምንድን ነው የሚለውን ማስተዋል የሚሰጠን እርሱ ነው ማለት ነው። ከዚህ የተነሳ ነው በዘመናችን ብዙ ሰዎች አንዱ ጋር ሆኖ ስለ አንዱ ይናገራሉ፣ ሌላ ጋር ሆኖ ስለ ሌላው ያወራሉ። እንዲህ አይነት በዋዠቀ ሁኔታ እንዲኖሩ የሚያደርጋቸው በየጊዜው አዳዲስ ነገር ያውቃሉ ማለት ነው። ይህ እውቀት እንግዲህ ምን ያህል ከመንፈስ ቅዱስ ነው ወይስ ምን ያህል ከራሳቸው አረዳድ ተነስተው ነው ወይም ደግሞ በተቋማዊ ወይም ደግሞ በሃይማኖት ጥላ ስር ስለሆኑ አንዱን ለማስደሰት ሌላውን ደግሞ ለማስቆጣት ነው የሚለውን እንግዲህ ያው ራሳቸውና የሚሰማው ሰው ነው ይህንን ሊመዝን የሚችለው። ከምንም በላይ ደግሞ ሕሊናቸው ራሳቸው የሚያውቁት ነገር እንዳለ የሚታወቅ ነው። ነገር ግን እኛ የምናውቀው እኛ የምንረዳው እኛ አውቀነዋል ብለን ለሌላው ሰው የምንገልጸው ሁሉ በክርስቶስ ዘንድ የተገለጠልን ከመንፈስ ቅዱስ የሆነ መገለጥ ሊሆን ያስፈልጋል። እንግዲህ እውነተኛ ክርስቶስ፣ ሐሰተኛ ክርስቶስ እየተባለ በተለያዩ ሰዎች ሲነገር ሁሉ የምንሰማ ነው። ይህ እንግዲህ በቅዱስ ወንጌልም የተጻፈ ነው። ሐሰተኛ ክርስቶሶች እንደሚመጡ ተነግሯል። ነገር ግን እውነት የሆነውን ክርስቶስንና ሐሰተኛውን ክርስቶስ ማን እንደሆነ በውል ለማወቅ ሁሉ በቃሉ እውነት ላይ ትኩረት ማድረግ እግዚአብሔር መንፈስ ቅዱስ የቃሉን ምስጢር እንዲገልጥልን ቅን ልብ ይዞ መቅረብንም ይጠይቃል። ስለዚህ ሰው የራሱን የፈለገ ያህል እውቀት ቢኖረው መንፈሳዊ እውቀት በየጊዜው የሚዳብር በመንፈስ ቅዱስ የሚገለጥ ልክ ደቀ መዛሙርቱን ቀድሞ የሚያውቁትን ባለማስተዋላቸው ምክንያት እንደገና መጻሕፍትን እንዲያስተውሉ አእምሯቸውን እንደገለጠላቸው ለእኛም ለእያንዳንዳችን በጊዜ ሂደት ባነበብን ቁጥር በቅንነት መጻሕፍትን ባመሳከርን ቁጥር መንፈስ ቅዱስ ደግሞ እንዲገልጥልን ወደ እርሱ በጸለይን ቁጥር እርሱ የእውነት መንፈስ የሆነው እርሱ እውነቱን እንዲያስተምረን እውነቱን እንዲገልጥልን በቅን ልብ ወደ እርሱ ከቀረብ እርሱ እውነት የሆነውን ይገልጥልናል ማለት ነው። ስለዚህ ሰው በራሱ እውቀት ላይ በቆመ ቁጥር ያው ስንፍናን ሊገልጽ ይችላል፣ ጥላቻን ሊገልጽ ይችላል፣ ከኔ በላይ አዋቂ የለም ወደሚል አስተሳሰብ ሊደርስ ይችላል። በክርስቶስ ዘንድ የተገለጠው እውቀት በመንፈስ ቅዱስ የምናገኘው እውቀት ግን ክርስቶስን እንደሚገባ እንድናውቀው የእርሱ ምስክር መሆን እንድንችል ከምንም በላይ ደግሞ ጥላቻን ለማንጸባረቅ ሳይሆን ባወቅነው እውነት ላይ ተመስርተን ለሰዎች የሚጠቅምና የሚረባ መልእክትን ትምህርትን ለማስተላለፍ ይጠቅማል ማለት ነው። ስለዚህ ክርስቶስን እንደሚገባ ያወቀ ሰው ነው የክርስቶስ ምስክር መሆን የሚችለው። ደቀ መዛሙርቱ ይህንን በውል ተረዱ፣ ይህንን ምስጢር በሚገባ አወቁት። ይህንን እንዲያውቁት እርሱ አእምሯቸውን ከፈተላቸው። የመጻሕፍትን ምስጢር በሚገባ ከተገነዘቡ በኋላ የእርሱ ምስክር በመሆን እስከ ዓለም ዳርቻ ድረስ በመሄድ በስሙ የተገኘውን ንስሐና የኃጢአት ስርየት ለሰው ልጆች ሁሉ ሰበኩ። ስለዚህ ዛሬም ቢሆን ለሌሎች ጥቅም ራሳችንን በተገቢው ሁኔታ በመንፈሳዊ እውነት በእውነተኛ እምነት መቆም የሚያስችለን እርሱ የመጻሕፍትን እውቀት ሲገልጥልን ነውና እርሱ የመጻሕፍትን እውቀት እንዲገልጥልን ዕለት ዕለት ፊቱን መፈለግ፣ ዕለት ዕለት ወደ እርሱ መጸለይና ቅን ልብ ይዞ መቅረብ ያስፈልጋል ማለት ነው። ስለነበረን ጊዜ የእግዚአብሔር ስም የተመሰገነ ይሁን።